የባልና ሚስት ትዳር በፍርድ ቤት በፍቺ ሲፈርስ ልጆች ከማን ጋር እንዲያድጉ ፍርድ ቤት ይወስናል። ሁለቱም ባልም ሚስትም ልጆቹ ለነሱ እንዲሰጧቸው እነሱ ጋር እንዲያድጉ ለፍርድ ቤቱ ክርክር ቢያቀርቡ ፍርድ ቤት እናት ጋር ወይም አባት ጋር እነዚህ ልጆች ይደጉ ለማለት ምንን መሰረት አድርጎ ነው የሚወስነው የሚለውን ነው ለዛሬ ጠቃሚ የሆነ የህግ ምክር ይዤላችሁ የመጣሁት። ይሄ ብዙ ሰው ጥያቄ ነው፣ ትጠቀሙበታላችሁ፣ ለሌሎችም ትጠቅሙበታላችሁ። አብሬያችሁ የምቆየው የእናንተ ጠበቃና የህግ አማካሪ ዩሱፍ አከበረኝ ነኝ። ይሄ ጠቃሚ የሆነ የህግ ምክር እንዳያመልጣችሁ ጋብዛችኋለሁ። እንግዲህ በፍርድ ቤት የባልና የሚስት የትዳር ግንኙነት በፍቺ ከፈረሰ በኋላ ቀጣይ የሚሆነው ልጆች ማን ጋር ይደጉ፣ እንደዚሁም ደግሞ ቀለባቸውን ምን ያህል ይሁን፣ አባት ምን ያህል ቀለብ ይቁረጥ እና እንደዚሁም ደግሞ የንብረት ጉዳዮች በቀጣይ ክርክር የሚደረግባቸው ነው የሚሆኑት በፍቺ ክርክር ወቅት። ታዲያ ብዙ ሰው ጥያቄ የሚያነሳው ምንድን ነው? ልጆች እድሜያቸው ታሳቢ አድርጎ ነው አባት ጋር እናት ጋር እንዲያድጉ የሚደረገው ወይስ ልጆቹ ተጠይቀው እናታቸው ጋር ወይም አባታቸው ጋር እንደሚያድጉ ማደግ እንደሚፈልጉ ፍላጎታቸውን ገልጸው ነው ዳኛው የሚወስነው ወይስ ምን መሰረት አድርጎ ነው የሚለው የብዙ ሰዎች ጥያቄ ነው። እንግዲህ ብዙ ሰውም ደግሞ ልጆቹ ተጠይቀው በልጆቹ ፍላጎት እናት ጋር ወይም አባት ጋር እነሱ የመረጡት ጋር እንዲያድጉ የሚደረግ ይመስለዋል። እንግዲህ ፍርድ ቤቶች የልጆችን አስተዳደግ ማን ጋር ይደጉ ከማን ጋር ይሆኑ የሚለውን ውሳኔ ከመስጠቱ በፊት ልጁ ፍላጎቱን እንዲገልጽ ማድረግ ተገቢ ነው። ነገር ግን ልጁ ፍላጎቱን ገለጸ ማለት የ18 ያልሞላው ልጅ ሕፃን የሆነ ልጅ ክፉ ደጉን ማገናዘብ የማይችል ልጅ የሚጠቅመውንና የሚጎዳውን ማገናዘብ የማይችል ልጅ ወደ እናት ወይም ወደ አባት ስለተሳበና በማህበራዊ ሳይንስ ባለሙያዎች ሲጠየቅ እናቴ ጋር ነው ማደግ የምፈልገው፣ እናቴ ጋር ነው መሆን የምፈልገው ወይም ደግሞ አባቴ ጋር ነው መሆን የምፈልገው ስላለ ብቻ በሱ ፍላጎት ላይ ወይም ደግሞ በሱ ምርጫ ላይ ተመስርቶ ለእናት ወይም ለአባት አይሰጥም። ከዛ ይልቅ ግን ፍርድ ቤቶች ምንድን ነው የሚያደርጉት? የሚስትንና የባልን የግራ ቀኙን የኑሮ ሁኔታና የልጁን ዕድሜ መሰረት አድርገው ለልጁ ደህንነት ጥቅምና መልካም አስተዳደግ የሚበጀው ማን ጋር ቢያደግ ነው የሚለውን በየፍርድ ቤቶቹ በተለይ የቤተሰብ ችሎት ክርክሮች ላይ ማህበራዊ ሳይንስ ባለሙያዎች አሉ። ስለዚህ እነዚህ ባለሙያዎችን ይመድብና እነዚህ ባለሙያዎች ደግሞ የራሳቸውን ጥናት ያደርጋሉ። ሄደው የሚስትን የእናትን አኗኗር ሁኔታ ያሉ፣ የአባትን ያኗኗር ሁኔታ ያያሉ፣ ቤታቸውን፣ የገቢያቸውን መጠን፣ የአካባቢያቸውን ሁኔታ አጠቃላይ ይመረምሩና ከሙያቸው አንጻር ለፍርድ ቤቱ ሪፖርት ያቀርባሉ። እነዚህ የማህበራዊ ሳይንስ ባለሙያዎች በሚያቀርቡለት ሪፖርት ላይ ተመስርቶ ፍርድ ቤቱ ልጁ ማን ጋር ቢያድግ የተሻለ ጥቅሙ ይከበራል፣ በመልካም ባህሪ ሊያድግ ይችላል፣ እንደዚሁም ደግሞ በጥሩ ሁኔታ ሊያድግ ይችላል የሚለውን የሚወስነው በዚህ አግባብ ነው ማለት ነው። ስለዚህ ሚስትም ወይም ደግሞ እናት እኔ ጋ ይደጉ ብላ ስለመረጠች አባትም እኔ ጋ ይደጉ ብሎ ስላመለከተ ሁለቱም ፍላጎት እስካሳዩ ድረስ በሚወሰነው ማን ጋር ይደጉ የሚለው የሚወሰነው የልጁ ይጠየቃል። ከዛም ባለፈ ደግሞ የልጁን ፍላጎት ብቻ መሰረት አድርጎ አይወሰንም። ማህበራዊ ሳይንስ ባለሙያዎች የራሳቸውን ጥናት አድርገው ማን ጋር ይደግ የሚለውን እንዲወሰን ለፍርድ ቤቱ ያቀርባሉ። በዚሁ መሰረት እንግዲህ እናት ጋር ወይም አባት ጋር ያ ልጅ ወይም ያች ልጅ እንዲያድጉ ይደረጋል። እንግዲህ የሀገራችን ሕገ መንግሥት በአንቀጽ 36 ስር ሕፃናት የወላጆቻቸውን እንክብካቤ የማግኘት መብት ያላቸው መሆኑን ማንኛውም መንግስታዊም ሆነ ደግሞ መንግስት ያልሆነ ተቋማትም ሕፃናትን የሚመለከቱ እርምጃዎችን በሚወስዱበት ጊዜ የሕፃናቱን ደህንነት በቀደምትነት ታሳቢ ማድረግ እንደሚጠበቅባቸው በአንቀጽ 36 ስር በሕገ መንግሥታችን ተደንግጓል። እንደዚሁም ደግሞ በሕፃናት መብቶች ኮንቬንሽን
አንቀጽ 3 ስርም ሕፃናትን አስመልክቶ ማናቸውም እርምጃዎች ሲወሰዱ የሕፃናቱን ደህንነትና ጥቅም ዘ ቤስት ኢንተረስት ኦፍ ዘ ቻይልድ የምንለው ማለት ነው በቀደምትነት ከግምት ማስገባት እንደሚገባቸው ተመልክቷል። እንዲሁም ደግሞ የቤተሰብ ሕጋችን በአንቀጽ 218ና ሌሎችም ድንጋጌዎች የሕፃናት አስተዳደግን በተመለከተ የሚወሰኑ ውሳኔዎች፣ የሚወሰዱ እርምጃዎች ለልጆች ደህንነት ጥቅምና መልካም አስተዳደግ የሚበጁ መሆን እንዳለባቸው ይደነግጋል። ፍርድ ቤቶችም እንግዲህ በዚሁ መሰረት የልጆችን አስተዳደግ አስመልክቶ ውሳኔ ከመስጠታቸው በፊት ልጁ ሀሳቡ እንዲሰጥ ፍላጎቱን እንዲገልጽ እና በዚህ አግባብም ተሳታፊ እንዲሆን ማድረግ ይጠበቅባቸዋል። ነገር ግን ማን ጋር ይደግ የሚለውን ውሳኔ ሲሰጡ ቅድም እንደነገርኳችሁ የእናትና የአባትን የኑሮ ሁኔታና የልጁን ዕድሜ መሰረት በማድረግ ለልጁ ደህንነት ጥቅምና መልካም አስተዳደግ የሚበጀው የትኛው ነው የሚለውን የማህበራዊ ሳይንስ ባለሙያዎች ጥናት አድርገው እንዲያቀርቡለት በማድረግ በዛ ላይ ተመርኩዘው ነው እንግዲህ ፍርድ ቤቶች ውሳኔ የሚሰጡት ማለት ነው። ስለዚህ በዚሁ አግባብ ነው እንግዲህ የልጆችን አስተዳደግ በተመለከተ ውሳኔ የሚሰጠው እንጂ ልጁ ስለመረጠ ወይም ደግሞ በሌሎች አስገዳጅ ሁኔታዎች ፍርድ ቤቶች ከመሬት ተነስተው ዝም ብለው ውሳኔ እንደማይሰጡ ግንዛቤ እንድትወስዱ ነው። ውድና የተከበራቸው ፕሮግራም ተከታታዮች፣ በተለይ በዚህ ጉዳይ ላይ ጥያቄና ብዥታ ያላችሁ ይሄ የህግ መረጃና ምክር ጥሩ የሆነ ምላሽ ይሰጣል ብዬ አስባለሁ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም በሰበር መዝገብ ቁጥር 210403 የካቲት 28 ቀን 2014 በሰጠው የህግ ትርጉም አስገዳጅ የህግ ትርጉም የልጆችን ፍላጎት ኮንሲደር ማድረግ ከግምት ማስገባት ሀሳባቸውን ማን ጋር ቢያድጉ የተሻለ እንደሚሆንላቸው እንደሚመርጡ መጠየቅ እንዳለ ሆኖ ነገር ግን ልጁ መረጠ ተብሎ የልጁን ምርጫ ብቻ መሰረት አድርጎ አባት ጋር ወይ እናት ጋር ይደግ መባል እንደሌለበትና ማህበራዊ ሳይንስ ባለሙያዎች ጥናት አድርገው ለፍርድ ቤቱ አቅርበው ልጁ ማን ጋር ቢያድግ የተሻለ ነው ይጠቅመዋል የሚለውን መወሰን እንዳለባቸው አስገዳጅ ህግ ትርጉም ሰጥቷል አሁን በነገርኳቸው መዝገብ ላይ። ስለዚህ በዚሁ አግባብ እንድትገነዘቡና እውቀቱ እንዲኖራችሁ ነው። ውድና የተከበራችሁ ፕሮግራም ተከታታዮች አብራችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። በሌላ ጠቃሚና እንደዚሁ አስፈላጊ የሆነ ፕራክቲካል የሆነ በተግባር የሚያጋጥማችሁን ችግር ጥያቄ የሚሆንባችሁን የህግ ጉዳይ ወደ እናንተ ይዤ እመጣለሁ። እስከዛው ግን ቻናሉን ሰብስክራይብ ያላደረጋችሁ የፕሮግራም ተከታታዮች ቻናሉን ሰብስክራይብ እንድታደርጉ፣ ለሌሎች ደግሞ ቻናሉን እንዲያውቁት ሌሎች ኢትዮጵያን ወንድም እህቶቻችሁ እንዲጠቀሙበት ይህን ቻናል ሼር ማድረግ ማስተዋወቅ እንዳይረሳ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ